ትላንትናና ዛሬ በዛ አካባቢ በጊዳ አያና አካባቢ በምስራቅ ቢዛሞ ጊዳ አያና ወረዳ ላይ ውጊያዎች እንደነበሩ አንዳንድ መረጃዎች ያሳያሉ። በተለይ ገዳ ኮማንዶ ሚሊሻና ሽምቅ ተዋጊው ከመከላከያ ጋር በጥምረት በመሆን ከእናንተ ጋር ውጊያ አድርገዋል። እንደው ያው ውጊያ መረጃዎች ካሉ ከሱ ብንጀምር በዛ አካባቢ። እውነት ነው። ዛሬ ጊዳ አያና ወረዳ ጉትን አንድ ወደ ሻሾበር የምትባል ከተማ አካባቢ ላይ በእርግጥ ጠላት ራሱ የነበረበት ትልቅ ከተማ ነበር። እሱን የአማራ ቤቶችን መርጦ ሲያቃጥል ነው ዛሬ ዋለው። ከዛም ወደ የኛ ኃይል ወደሚገኝበት አካባቢ ለመንቀሳቀስ ሞክሯል። ጠዋት 4 ሰዓት አካባቢ ጀመረ እስከ 6 ሰዓት አካባቢ ድረስ ለ2 ሰዓታት የዘለቀ ውጊያ ተደርጓል። ጠላት ተመልሶ ወደ ከተማ ገብቷል። ግን ወደ ከተማ ሲመለስ የአማራ ቤቶችን መርጦ ንጹሃኖችን ያገኘውን መግደል፣ ንብረት ማውደም እና ማቃጠል፣ ቤቶችን የማቃጠል ስራ በግልጽ ራሳቸው ቪዲዮ እየቀረጹ ጭምር ነው ሲሰሩ አሉት። ይሄን ያደረገው በዋናነት ገዳ ኮማንዶ የሚባለው ኃይል ነው። ግን ያው እንደ አንተም እንደጠቀስከው የሀገር መከላከያ ሰራዊት የሚባለው ግን ደግሞ ያው እንደሚታወቀው ያገዛዙ ፋን አስጠባቂ ለአንድ ለብልጽግና ብቻ የሚሰራ ለህዝቡ ምንም ደንታ የሌለው የአማራን ህዝብ እንደ ህዝብ ጠላት አድርጎ እየጨፈጨፈ ያለ ኃይል ጭምር ነው። ሌላው ሚኒሻና አድማ በተና ይሄ የተለመደው ፖሊስ እና ሌሎችም በጥምር አጠቃላይ እነዚህ ኃይሎች በአንድነት ነው ህዝቡ ላይ መከራ እያወረዱ ያሉት። ያው እኛ በምንገኝበት አካባቢ በቅርብ ርቀት አሁንም ከጦሩ ጋር እየተያየ ነው ያለው። ከተሞች ላይ ግን የሚገኙትን የአማራ ንብረቶችና አማራዎችን አጠቃላይ የአማራ የሆነውን ነገር ሁሉ የማውደም ስራ ላይ ነው እየሰሩ ያሉት። ያው የዛሬውን በተመለከተ ይህን ይመስላል። ህዝቡ ላይ እነዚህ የሚፈጸሙት ወንጀሎች ምናልባት የአማራ ፋኖ ቢዛሞ የሚወስዳቸው እርምጃዎች በበቀል መንፈስ ነው ወይስ ስልታዊ የሆነ የዘር ማጽዳትን ከአካባቢው ላይ አጠናክሮ የማስከተል ነው? ምንድን ነው ዋናው ምክንያት? ሁለቱንም ነው። በነገራችን ላይ ያው አንደኛ እዚህ ቦታ ላይ ወለጋ ላይ ይሄ ህዝብ እንዴት ራሱን መከላከል ቻለ የሚለውም አንድ ደስ ብስጭት አለባቸው። ሲቀጥል መጀመሪያውንም ከዛሬ 5 ዓመት በፊት ቀደም ብለው ጀምረው ህዝቡን ከወለጋ ውስጥ ጨርሰው ለማጽዳት ያው እቅድ ይዘው ሲሰሩበት ነበር የቆየው። ያው ከዛ የቀጠለ ነው። እግር መንገዳቸውን የህዝቡን ከወለጋ ምድር የማጽዳት ስራ ይሰራሉ። ግን እሱን ደግሞ በመከላከል ደረጃ ስለደረስን እኛ ሁለቱንም በዚህ ብስጭትም ግን ደግሞ እቅዳቸው ህዝቡን ከዚህ ለማውጣት ስለሆነ እንግዲህ ሁለቱንም እንትን በዚሁ በተገናኘ ነው እየሰሩ ያሉት ማለት ነው። ምናልባት ጉዳዩ አዲስ ሊሆን ይችላል። ዘመነ ካሴ በቅርቡ ከስዊዘርላንድ አንድ ጋዜጣ ጋር ባደረገው ቆይታ የአፋብኃኝ ሊቀመንበር ጥምረት ተፈጥሯል፣ ኢትዮጵያ ውስጥ ካሉ ኃይሎች ጋር በትብብር እየሰራን ነው ብለዋል። ከነዛ ውስጥ ከጠቀሳቸው አንዱ በወለጋ አካባቢ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት በጃለመሮ የሚመራው ነው። ምናልባት ይሄ በጥምረት የመንቀሳቀስ ሂደቶች መሬት ላይ ከወረዱ ምናልባት አንጻራዊ ለውጦች አልታዩም? በዛ አካባቢ ያለው አንድ ዘር ላይ ያነጣጠሩ ጥቃቶች በመሰረታዊነት ድሮውንም ቢሆን ይሄ ጥቃት የሚፈጸመው በኦሮሞ ነጻነት ሰራዊት አይደለም። በአማራውን ያነጣጠረ ጥቃት ሲፈጸም የቆየው ቀድሞውንም ብልጽግና ራሱ ባዘጋጃቸው ግን ደግሞ ሻኔ የሚል የዳቦ ስም የሰጣቸው ለራሱ የደህንነት ቢሮ ያዘጋጀው የራሱ የብልጽግና የደህንነት ቢሮ ያዘጋጀው ሰራዊት እንጂ ትክክለኛው ከአሁንም ከጥምረቱ ጋር አለ ተብሎ የሚታሰበው የኦሮሞ ነጻነት ሰራዊት እንዳልሆነ ያው ይታወቃል። አሁንም እየሰራ ያለው ራሱ መንግስት ነው። መጀመሪያ በዳቦ ስም የሻኔ በሚል ሲያስጨፈጭፍ ቆየ። ከዛ በኋላ በልዩ ኃይልና በሚኒሻው በዚህ በአድማ በተናና በፖሊስ ሞከራ አልተሳካም። አሁን ደግሞ በግልጽ መከላከያ ሰራዊት የሚባለውን አካልና ይኸው አሁንም ደግሞ ገዳ ኮማንዶ የሚለው አካል ይዞ ነው እየጨፈጨፈ ያለው እና ከዚህ አንጻር ከዚህኛው ጋር የሚገናኝ አይደለም። ምናልባት እነዚህ ጥምረት ፈጠሩ የተባሉት የኦላ የኦሮሞ ነጻነት ሰራዊት አባሎችም ከዚህኛው ከጭፍጨፋው ጋር አልታሙም። በግልጽ መሬት ላይ የምናውቀው እውነት ይሄን ነው። እንደው በመረጃ ልውጥም በሌላ መልኩ አሁን ከኦሮሞ ነጻነት ሰራዊት ጋር እናንተ በዛ አካባቢ እንደመንቀሳቀሳችሁ ትገናኛላችሁ? ግንኙነት ቀጥተኛ ግንኙነት ታደርጋላችሁ? ሙከራዎች አሉ በጋራ መስራት? እኔ አሁን ይሄንን በእንትን ደረጃ ምክንያቱም እኛ አሁን ብዙ ሰዓት አብሮ አደግን እነዚህ የኦሮሞ ነጻነት ሰራዊት ከሚባሉት ጋር አብዛኞቹ የምንተዋወቅናል። ብዙ አብረን የተማርነው ብዙ ክላሶችን አብረን አሳልፈናል። በትምህርት ማለት ነው እና እነሱም ከዛ ወጥተው ለራሳቸው አላማ የወጡ ናቸው ወደ ጫካ። እኛም በተመሳሳይ እንደዚህ አይነት ነገር ገጥሞናል።
ስለዚህ የምንነጋገረው ለህዝቡ የሚጠቅመውን ነገር እናወራለን። ሁለቱም ማህበረሰብ ህዝብ እንዴት መኖር እንዳለበት ጭምር የሆነ ሰዓት በተፈጠረው ሁኔታ ሁለቱም ማህበረሰብ የተፈናቀለውን ወደ አካባቢ በማስገባት ሂደት ውስጥ እየተመካከርን ሁሉንም ወደ አካባቢ የመለስ ስራ ሰርተናልና ታክቲካል በሆነ መንገዶች ሁኔታ እነዚህም ነገሮች አድርገናል። ያው ከዚህ የወጣ ጠላትን በአንድ ላይ ማጥቃት የሚለውን ግን ገና የሚሰጡ መመሪያዎች ሁኔታዎችም ስላሉ በዛ ደረጃ አልደረሰም። መልካም። ሌላው ምናልባት ቅድም ያነሳው ነገር አለ። ሸኔን በተመለከተ ንጹሐንን አማራ የሚገለው በመንግስት የተፈበረከው የሽመልስ ሸኔ ነው ብለሃል። በሌላ መልኩ ደግሞ ኦህዴድ ብልጽግና እንዲሁም ኦህዴድን ራሱ የሚቃወሙ የኦሮሞ ልሂቃን አክቲቪስቶች እናንተን በብልጽግና ደህንነት የተቋቋመ ነው የወለጋው ፋኖ ወይም ቢዛሞ ይላሉ። እንደው ለዚህ ምላሽ አለ? በዚህ ትከሰሳላችሁ? ንጹሐን ሰዎች ግድያን በተለይ የኦሮሞ ተወላጆችን የአማራ ፋኖ በመምሰል በመግደል በአማራና በኦሮሞ ህዝብ መካከል ግጭት እንዲባባስ የሚያደርጉት እነዚህ በብልጽግና ደህንነት የተመሰረተው ፋኖ ነው የሚል ክስ ይቀርብባቸዋል። ለዚህ ምላሽ አለ? አይ ነገሩ ያስቃል። ለምን አሁን ይሄን የሚሉት አካሎች በእውነት ለመናገር ብልጽግናንም እንቃወማለን የሚሉት ኃይሎች ናቸው። እነማን እንደሆኑም እናውቃቸዋለን። እነዚህ ሰዎች ግን ያው የሚታወቀው ካሁን በፊት አማራው ላይ ያነጣጠረ ክፉ የሆነ ጥላቻ ከዛም ማለፍ ሲል ሃይማኖታዊም ተገን አድርገው የሚሰሩ ናቸው። እነማን እንደሆኑም በግልጽ እናውቃቸዋለን እኛን በዚህ የከሰሱ። ነገር ግን ያው በመግለጫችንም በጽሁፍ ልከናል ለተለያዩ ሚዲያዎች። እኛ እንደሚታወቀው እዚህ ምድር ላይ ወለጋ ምድር ላይ አትኖሩም ተብለን የተከለከል አይደለም። እንደ መብት ዲሞክራሲያዊ መብት የሚባለው ሳይሆን ተፈጥሯዊ መብታችን እንኳን ሰው መኖር እንዳይችል ሰርቶ ተንቀሳቅሶ ነግዶ አርሶ እንዳይኖር በህይወትም የመቆየቱም ሁኔታ አስቸጋሪ ውስጥ ስለነበር እሱን የመከላከል ራሳችን አደራጅተናል። በዚህ ወቅት ማንም የደረሰልን የለም። በራሳችን ሁኔታ በሬዎቻችንን ሸጠን ያለንን ነገር ሁሉ ወደ መሳሪያ የቀየር ነው ራሳችንን። እነሱ በሚሉት ልክ አይደለም። እሱም ያው እንደዚህ ያሉት አካሎችም ሌሎችንም በዚህ ልክ ነው የሚከሱት። እኛም ብቻ ሳይሆን ይሄኛውን ትክክለኛ ለምናስበው የኦነግ ሰራዊትንም ነጻነት ሰራዊትንም ጭምር እንደዚህ አይነት ክስ ያቀርቡበታል። ብዙ ሰዓት ከኛ ጋር የሚቀራረብ ሁኔታ መሆኑን ሲያውቁ እንደዚህ ይላሉ። ግን ዞሮ ዞሮ እነዚህ ሰዎች እንደፈለጉ አማራ ዝም ብሎ ለምን አይጨፈጨፍም? ለምን አያልቅም? ከወለጋስ ለምን ነቅሎ አይወጣም? ከዛም ማለፍ ሲል ከአሁን በፊት በእነዚህ ሰዎች ትርክት ምክንያት እና አማራውን ጨፍጭፈን እናውጣ በሚል ጥሪ መሰረት በሻሸመኔ፣ በአዳማ፣ የተለያዩ አዲስ አበባ ዙሪያዎች ባሉ ከተሞች አማራው ህዝብ ላይ ጭፍጨፋ እንዲደረግና ብዙ ንብረት እንዲወድም ብዙ ነፍስ እንዲጠፋ ያደረጉ ሰዎች ናቸው። ወለጋ ላይ ስላለው ነገር ግን ራሱን በመከላከሉ የወለጋ ህዝብ ወለጋ አማራ ራሱን በመከላከሉ ሂደት ላሳየው በህይወት ራሱን የማቆየት ስራ የተበሳጩ ከዛም አልፎ ሰይጣናዊ እሳቤ በዚህ ህዝብ ላይ ያላቸው ሰዎች ይሄ ባለመሳካቱ ስለተናደዱ ጭምር ነው እንደዚህ አይነት ወንጀል እንጂ እውነቱን ያውቁታል እነሱ። እና ከመንግስት ጋር የሚባለውም እንደሚታወቀው ብዙ ማሳያዎች አሉ። ከአሁን በፊት እኛ ከመከላከያ ሰራዊት ከሚባለው አካል ጋር ገጥመን ብዙ አውደ ውጊያዎች አድርገን ብዙ ድሎችን ዓለም የሚያውቀው ብዙ ሰራዊት ማርከናል። ከጀነራል ድረስ ማድረግ ያላቸውን ከኮሎኔል ጀነራል ሻለቃን ጭምር ደምስሰን በግልጽ ለአማራ ህዝብ ለአማራ ነጻነት እየታገልን ያለን ፋኖ ታጋይ እንደሆን ዓለም ያውቃል ማለት ነው። ከዚህ አንጻር እነዚህ ሰዎች የሚሉት ቅድም ባልኩ ምክንያቶች ካልሆነ በስተቀር እኛ በዚህ የምንከሰስበት አንድ ምክንያት የለም፣ መገለጫም የለንም። ለዚህ የሚሆን መገለጫም የለም። እነሱ የሚያማቅረብ አይችሉም። ከዚህ ጋር ተያይዞ ያነሳሷቸው ሰዎች አሉ። ለምሳሌ ጀነራል የተደመሰሰውን ጀነራል ጭምር ብርጋዴር ጀነራል አስናቀ አይተነው ማዕከላዊ ምክትል አዛዡ አስናቀ አይተነው እነ መገርሳ ሌሎችንም ስማቸውን እየጠቀሱ ቢሏቸውን ከጂፒኤስ ጋር ተያይዞ መንግስት ራሱ ነው ጀነራሉን እንዲመታ ያደረገው የሚል መልሶ የራሱን ኃይል ያውም ደግሞ በጀነራል ማዕረግ ያለውን ጦር አዛዥ እንዲገደል አደረገ ራሱ መንግስት የሚለው ይሄ ፍጹም ከእውነት የራቀ እኛንም በዚህ ሁኔታ ለመክሰስም የማይመጣጠን ነገር ከሳሾቻችን ዝም ብሎ ከመሬት ተነስተው የሚፈጥሩት አጉል ክስ
የመሰለ ፖለቲካ መሆኑ ማሳወቅ ነው። ምናልባት እዛ አካባቢ ያልታጠቁ የኦሮሞ ተወላጆች ግድያ እስከምን ጋር የተያያዘ ነው? ሰላማዊ ዜጎች እየተገደሉ ነው፣ ንብረት እየተዘረፈ እየተቃጠለ እየተፈናቀሉ ነው የሚል ክስ ይቀርባል። በተለይ በጣም ጽንፍ የረገጠው ኦኤምኤን የተባለው የብሔርተኞቹ ቴሌቪዥን ጣቢያ በተደጋጋሚ ነው እናንተ ላይ ቅስቀሳ የሚያደርገው። ይሄ እነዛ ግድያዎችን የሚፈጽመው ማን ነው? ተዋጊ ያልሆኑ የኦሮሞ ተወላጆችን ለምሳሌ እንደዚህ የሚል በተደጋጋሚ ኦኤምኤን የሚባል እንደዚህ የቴሌቪዥን ጣቢያ በተደጋጋሚ አሁን ዛሬ እንኳን ተፈጸመው ቦታ ዛሬ እንኳን የአማራው ቤት በሚቃጠልበትና አማሮች ተለይተው ከተማ ላይ እየተጨፈጨፉ ባለ ሰዓት እንኳን የኦሮሞ ቤት ተፈናቀለ፣ የአማራ ፋኖ የኦሮሞችን ቤት አቃጠለ፣ ንጹሃን ኦሮሞችን ገደለ፣ ጨፈጨፈ የሚል ዘገባ ነው በግልባጩ የሚዘግበው ማለት ነው። ይሄ ፍጹም አሁን ይሄ ሚዲያ በተመሳሳይ ቅድም ያልኩት ሰዎች እነዚህኛን የብልጽግና የደህንነት መስሪያ ቤት ያደራጃቸው ፋኖች ናቸው ብሎ ያለው አካል የሚዲያ እንትኖች ናቸው እነዚህኛንም የተሰሱት። ይሄ ሚዲያም በተመሳሳይ ገልብጦ ነው እኛ ላይ የሚፈጸመውን ነገር ኦሮሞ ላይ እንደሆነ አድርጎ የሚዘግበው ይሄው ቡድን ነው እና ፍጹም የተሳሳተ በኦሮሞ ማህበረሰብ ላይ በእኛ በኩል የደረሰ ነገር እንደሌለ፣ ነገር ግን በተቃራኒው የገዳ ኮማንዶ ዛሬም መከላከያውና ገዳ ኮማንዶ ዛሬ ሲሰራ የዋለው የአማራውን ቤት በመጨፍጨፍ ያው ቅድም በተደጋጋሚ እንዳልኩት አማሮችን በመጨፍጨፍ ላይ እያለ እንኳን ዘገባውን ገልብጠው ነው የዘገቡት ማለት ነው። ኦሮሞ እንደተጨፈጨፈ አድርገው የሚዘግቡት እንጂ እኛ በምንንቀሳቀስበት አካባቢ አንድም የኦሮሞ ህዝብ በኦሮሞነቱ በተለየ መንገድ የተጠቃበትም የለም። እኛም መሰረታችንም ንጹሃንም የመጨፍጨፍ አይደለም። ይሄም አይነት ሞራል የለንም እንጂ ሞራላችንም አይፈቅድም። በዛ አይነት ዲስፕሊንም አይደለም የመጣን። በጣም ጥሩ። እንግዲህ አፋብን ቢዛሞ እንግዲህ በአማራ ፋኖ ብሔራዊ ንቅናቄ ማዕከላዊ እዝ ስር እንደመሆኑ ያው ተመሳሳይ ዓላማ ስላላችሁ ምናልባት ቢዛሞ ቀጠናን በተመለከተ ለሚከሷችሁም ለሌላ ኢትዮጵያ ማህበረሰብ መልእክት ካለ እንደው አጭር ነገር በልና ላሰናብት። ምናለው ያው መጨረሻ ላይ ማለት እንፈልገው እኛ በአማራ ፋኖ ብሔራዊ ንቅናቄ አፋብን ስር ወለጋ ቢዛሞ ቀጠና በአካባቢ አጠቃላይ እየተንቀሳቀስን ያለን በግፍ ወገኖቻችንን ለመታደግ ይህን ሁሉ መከራ እየዘነበበት ያለውን የአማራ ህዝብ ለመታደግ የተመሰረትን የችግር ጊዜ ደራሽ ልጆች ነን እንጂ በእነሱ ከሳሾቻችን በሚሉት ልክ ሌላውን ለማጥቃት ታስበን ወይ ደግሞ ሌላው ፋብሪኮን የተፈጠርን እንዳልሆን ሁሉም እንዲገነዘብ በዚሁ አጋጣሚ የሚዲያ ዘገባንን ጭምር በተለያዩ እንትኖች የእኛን መቀመጫ ሳተላይት በማሳየት የምንንቀሳቀስባቸውን በካርታ ጭምር በመሳል የሚሰሩ ሚዲያዎች አሉ። ለእነዚህም ሰዎችም ለእነዚህ ሚዲያ ባለቤቶችም እነዚህ አይነቶች ጥቆማዎች ባይኖሩ የሚዲያውን በእኛ በኩል ሲዘግብም አካባቢውን ታሳቢ ያደረገ ያገናዘበ እና ሁኔታዎችን የተረዳ ዘገባ እንዲሰሩልን ነው ታሰቡ እንፈልገው። ከዛ ውጭ ግን አሁን ብዙ ወለጋ አካባቢዎች በሚደርሱት በተለይ ከተሞች ላይ ያው እኛ ትልቅ ከተሞች ላይ መግባት ስለማንችል በዚህ ወቅት ከሁኔታችን አንጻር አጠቃላይ አሁን ገና ወደ ትልቅ ከተሞች ገብተን ለረጅም ጊዜ ይዘንበት የምንቆይበት ሁኔታ ስለሌለ እሱ ጋር በተያያዘ ከተማው ላይ ያለውን አማራ በተለየ መንገድ እየተጠቃ እየተፈናቀለ ነው ያለውና እነሱንም በተለያየ መንገድ እነዚህ ሲቪል አደረጃጀቶች የመደገፍ ስራና የማገዝ ነገር ቢሰሩ ማለት ነው። በድብ አመሰግናለሁ ወንድማት። በጣም አመሰግናለሁ። ፋኖ ንጉስ ዋለልኝ የአፋብን ቢዛሞ ቀጠና ሰብሳቢ፣ ለሰጠኸኝ መረጃ ማብራሪያም በተመልካች ስም ከልብ አመሰግናለሁ።